እግዚአብሔር ቀን አለው አይደል? ለሁሉ በየተራ ለሚሰራው እግዚአብሔር ቀን አለው። ሁሉንም በየጊዜው እርሱ ፕላን ባደረገው እኛ ካደረግነው ልክ እርሱ ፕላን ባደረገው ሁሉን ያከናውናል። እግዚአብሔር ሁሉንም በጊዜው በራሱ ይፈጽማል እና እኛ እናስባለን። ሀሳባችንን የሚያሳካው እሱ ነው። ያሰበልንን የሚያደርግልን እሱ ነው። ግን እግዚአብሔር ምን አለው? ቀን አለው ለእያንዳንዱ። እኛ ፕላን አናደርግለትም፣ እርሱ ነው ለእኛ ፕላን የሚያደርግልን እና እግዚአብሔር አምላካችን ለሁሉም ቀን አለው። ጊዜያችንን ሁሉ ባርኮ እንዲሰጠን የእርሱ መልካም ፈቃድ ይሆንልን። እንኳን ደህና መጣችሁ። ሰላማችሁ ይብዛ ሁላችሁ። ሱታፊ አምላክ ወይም ደግሞ ቴዎሲስ የሚለውን እግዚአብሔር ቢፈቅድ የተወሰነ ሰዓታትን እንማማራለን። ናቱ ሰላም በለን እስቲ። መኩዬ እንዴት ነህ? ሰላም ክርስቶስ ይብዛልህ። ሁላችሁንም ሰላም ብያለሁ። እንዴት ነህ መኩዬ? ጥሩ ርዕስ ነው ይዘህ የገባኸው። ያው እማራለሁኝ ደግሞ እየሰማሁኝ ነው። እሺ ወንድሜ እግዚአብሔር ይመስገን። እንኳን ደህና መጣልን። እስቲ ድንገት ሌላ ስልክ ይዛል ሜቢ ያን መጽሐፍ ካወጣልን ምን መጽሐፍ ቅዱስ ለማንበብ ነው? በኋላ እሺ አልኩ ስልክ ድንገት እዚህ ውስጥ ያላችሁ ሁላችሁም ክርስቲያኖች በተቻላችሁ አቅም የትም ሳትሄዱ ቁጭ ብላችሁ ረጋ ብለን በተወሰነ ሰዓታት ለአንድ ሰዓት እንኳን በማይሞላ ውስጥ ቴዎሲስ ወይም ደግሞ ሱታፊ አምላክ ሜቢ ለአንዳንዶቻችሁ ቃሉ አዲስ ሊሆን ይችላል። ምን ማለት ነው? ዛሬ ደግሞ ምንድን ነው ይዘህ የመጣ ማለት ቴዎሲስን አክቹዋሊ ብዙ ጊዜ ትሰማላችሁ። ሱታፊ አምላክ ምን ማለት ነው የሚለውን ከዛ ተነስተን እንማማራለን። በነገራችን ላይ ሱታፊ አምላክ ወይም ቴዎሲስ የሚለውን ከድህነት በኋላ ሙሉ በሙሉ መጽሐፍቶቻችን ስለ ቴዎሲስ ነው የሚናገሩት፣ ወይም ደግሞ ስለ ሱታፊ አምላክ ምን ማለት ነው። መጀመሪያ ላይ ሱታፊ አምላክ ወይም ደግሞ ቴዎሲስ ማለትን ማለት ነው ከተባለ አንድ ሰው ከጠየቃችሁ እግዚአብሔርን የመምሰል ወይም አምላክ መሆን። ምን መሆን ነው ያልኳችሁ? አምላክ መሆን። አምላክ መሆን። ሰው አምላክ ሊሆን ይችላል። ግን ምን ማለት ነው? ሰው አምላክ ሊሆን ይችላል? እኛ አምላክ ልንሆን እንችላለን? ጥያቄ ነው። እሺ በውስጣችሁ ያስገ የጸጋ አምላክ መሆን። ይሄ ደግሞ ሲፈታ ምንድን ነው? የጸጋ አምላክ መሆን። አዎ ሰው አምላክ ሊሆን ይችላል። ግን አምላክ የሚሆነው በጸጋ እንጂ እንደ አምላክ የባህሪ አምላክ መሆን አይችልም። ማንም ሰው የባህሪ አምላክ ከክርስቶስ በስተቀር የትኛው ሰው ተብሎ የተነገረለት ከክርስቶስ በቀር ማንም ሰው አልተነገረለት። እኛ የምን ግን ልንሆን እንችላለን? የጸጋ አምላክ ልንሆን ወይም አማልክት ዘበጸጋ ተብለን እንጠራለን። አማልክት ዘበጸጋ ወይም በጸጋ የተሰጠን አምላክ። አምላክ ማለት ትርጉሙ ምንድን ነው? ገዢ፣ የሁሉም ገዢ ነው። አሁን እኛ ገዢ ተብለን ልንጠራ እንችላለን። ገዢ አዳም ሲፈጠር በገነት ውስጥ አዳም ሲፈጠር ከጅምሩ ገዢ ሊሆን ተደርጎ ነው የተፈጠረው። ይኸው በገነት ውስጥ ያለውን በሙሉ በምድር ላይ ያሉትን እንስሳቶችንም ጨምሮ እንዲገዛ አምላክ ዘበጸጋ ተደርጎ ተሰጠ። ሲፈጠርም ከጅምሩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደምናገኘው ሰውን እንፍጠር ብሎ ሲጀምር እግዚአብሔር ሰው ምን እናደርግ? እንፍጠር። እንዴት? እንደ አርአያችን እንደ ምሳሌያችን እንደ እኛ። አዎ ምሳሌ እግዚአብሔርን መምሰል ጉዳይ ማለት ነው። አዳም ሲፈጠር ምን ተደርጎ ነው? እግዚአብሔርን መስሎ ነው የተፈጠረው ማለት ነው። አዳም ከመውደቁ በፊት የተፈጠረው እግዚአብሔርን መስሎ የአምላክነትን አምላክ ዘበጸጋ ወይም ገዢነትን አግኝቶታል። መጀመሪያ ላይ ያገኘ ነበር። አምላክ ዘበጸጋ ወይም ገዢነትን በምድር ላይ ያሉትን እንዲገዛ ለማን ተሰጠ? ለአዳም። ስለዛ ነው እግዚአብሔር እንደ ምሳሌያችን እንደ አርአያችን እንደ አምሳላችን እንፍጠር ብሎ እግዚአብሔር ፈጠረ። የሰው ልጅ ግን በዘመናት ሂደት ውስጥ ወይም ደግሞ ባደረገው ኃጢአት ከየት ወደቀ? ከዛ ከተሰጠው ገዢነት ወደቀ። ከነበረበት ቦታ ግዞት ሁሉ ወደቀ እና ከዛ በታቸው
ስለዚህ አምላክ የመሆን ጸጋ ግን እግዚአብሔር አምላክ ለእኛ ባዘጋጀው መንገድ ጌታችን ኢየሱስ ክርስቶስ መጥቶ ተወለደ። ቅዱስ አትናቴዎስ ምን ይላል መሰላችሁ? አምላክ ሰው ከሆነ አምላክ ሰው ሆኗል፣ ሰውም አምላክ መሆን ይችላል ይላል። ምንድነው ያልኳችሁ? አምላክ ሰው ሆኗል። አምላክ ሰው የሆነ በባህሪው እርሱ ጌታችን ኢየሱስ ክርስቶስ የባህሪ አምላክነት ያለው ሰው የሆነ። እኛ ግን አምላክ ልንሆን እንችላለን። ግን በምን ከተባለ በጸጋ ከእኛ የሆነ ሳይሆን ከእግዚአብሔር የተሰጠ የምን ስጦታ? የእግዚአብሔር ስጦታ የተሰጠን። ለዛም በተደጋጋሚ የቅዱስ ጳውሎስን እና የቅዱስ ጴጥሮስን መልእክታትን ስታነቡት ምንድን ነው የምታገኙት? እግዚአብሔርን መምሰል በጣም ብዙ ጊዜ ይደጋግሙታል። ይሄንን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እስከ 12 ሲናቱ በተደጋጋሚ ለጢሞቴዎስ በላከው መልእክቱ በተለይ ይደጋግመዋል። ቅዱስ ጳውሎስ በጣም ነው የሚደጋግመው። እግዚአብሔርን መምሰል፣ እግዚአብሔርን መምሰል፣ እግዚአብሔርን መምሰል። እስቲ ናቱ እንትን ካለ ሬዲ ከሆን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 አንብብልን። የመጀመሪያው በደንብ ስሙ እሺ ክርስቲያኖች። እሺ አነበዋለሁኝ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ቃሎት ያሰማልን። ሰማችሁ? ከሁሉም አስቀድሜ እንግዲህ እግዚአብሔርን በመምሰል እና በጭምትነት ማንን በመምሰል? እግዚአብሔርን በመምሰል። አሁን ለክርስቲያኖች ነው እግዚአብሔርን ምሰሉ እያሉ። አንድ ሰው ተጠምቆ ከዳነ ወይም ደግሞ የመጀመሪያ ኢኒሺያል ሳልቬሽንን ካገኘ በኋላ ወደ ቤተ ክርስቲያን ከተጨመረ በኋላ ጉዳዩ ምንድን ነው ማለት ነው? እግዚአብሔርን የመምሰል ጉዳይ ነው። እግዚአብሔርን የመሆን ጉዳይ ነው። የመምሰል እግዚአብሔርን መምሰል በጸጋ ወደ እግዚአብሔር ባህሪ ተካፋይ መሆን፣ ከእርሱ ባህሪ ተካፋይ እንሆናለን። ለምሳሌ እግዚአብሔር ፍቅር ነው። ከእርሱ ባህሪ ፍቅርን ተካፋይ ማድረግ አለብን። ይኸው እግዚአብሔር ቻይ ነው። እግዚአብሔር ቅዱስ ነው። ቅዱስነትን ከማን ተካፋይ እናገኛለን? ከእግዚአብሔር ቅድስና ራሱ። ስለዚህ በጭምትነት የተባለው ይሄንን ነው ማለት ነው። ስለ ሁሉም ከሁሉም አስቀድሜ የጸለያችሁ ማንን በመምሰል? እግዚአብሔርን በመምሰል ህይወት ውስጥ። ስለዚህ በክርስትና ህይወት ውስጥ ወይም በክርስትና ሂደት ውስጥ ማንም ሰው ወደ ቤተ ክርስቲያን ከተጨመረ በኋላ ማንም መስሎ መኖር አለበት? እግዚአብሔርን መስሎ መኖር አለበት። ጉዳዩ ማን መምሰል ነው ማለት ነው? እግዚአብሔርን የመምሰል ጉዳይ። ዲቫይን ኔቸርን ምን እናደርጋለን? እንካፈላለን ከዲቫይን ኔቸር። በምን? በጸጋ። እንዳትረሱችን በጸጋ ነው። ለእኛ የሚሰጠው በጸጋ ነው እንጂ እንደ ክርስቶስ የባህሪ አይደለም። ብዙዎቹ የሚስቱት ይህንን ነው። ክርስቶስና እኛን እኩል አድርጎ ያዩታል። ክርስቶስ እኛን መስሎናል አይደል? በስጋው እኛን መሰለ፣ ከእኛ ጋር አንድ ሆነ። በምን አልኳችሁ? በስጋ በተገለጠው ወንድሞቼ ብሎ እኛን ለመጥራት አላፈረብን። እኛን ወንድሞቼ ብሎ ለመጥራት አላፈረብን። ወንድሞች ተብለናል። ኮንሰብስታንሻል ነን። ከማን ጋር? ከክርስቶስ ጋር። በምን? በስጋ። ከአብ ጋርም ክርስቶስ ኮንሰብስታንሻል ነው። ከአብ ጋር፣ ከእኛም ከአብ ጋር፣ በሁለቱም ሳይድ። ስለዚህ ቅዱስ ጳውሎስ ለጢሞቴዎስ የላከው መካከለኛ ተብሎ የተነገረለት ለክርስቶስ ለዚህ ነው። መካከለኛ ክርስቶስ መካከለኛ በማንና በማን? በሰውና በአምላክ መካከል ያለው እርሱ አንድ ጌታችን ኢየሱስ ክርስቶስ ነው ተብሎ የተነገረለት ለዛ። በዲቫይን ወይም ደግሞ በመለኮታዊ ኮንሰብስታንሻል ከማን ጋር? ከአብ ዘንድ። ይኸው ከእግዚአብሔር ወገን በእኛም ወገን፣ ከሁለቱም ወገን ነው ክርስቶስ ማለት ነው። ከሰውም ወገን ከአምላክም ወገን። ያ ማለት ዲቫይን ኔቸርም ነው። በዚህ በኩል ደግሞ የሰውነትን ኔቸር የያዘ
ሁለቱም በተዋህዶ የያዘ ነው። መካከል የተባለው ለዛ ነው። መካከለኛ ብለን ክርስቶስን የምንጠራው ለዚህ ነው። ክርስቶስን እኛ ደግሞ ምን ማድረግ አለብን ማለት ነው? መምሰል። ማንን? ክርስቶስን። ቅዱስ አትናቴዎስ ይህንን ነው የተናገረ። አምላክ ሰው ከሆነ እኛም ደግሞ አምላክ መሆን ምስጢር በጸጋ ተሰጥቶናል። ከዛም ከክርስቶስ ጋር መኖር። ክርስቶስ በእኛ ውስጥ ይኖራል፣ እኛ በክርስቶስ እንኖራለን። ለዛ እስቲ ሁለተኛ ጴጥሮስ ምዕራፍ 1:2-3 አንብብልን። በደንብ ስማው ነው። እየያዛችሁ ሂዱ። ኖት የምትይዙ በጣም መልካም፣ እየያዛችሁ ሂዱ። አምላክን መምሰል ጉዳይ። እስቲ ሁለተኛ ጴጥሮስ ምዕራፍ 1:2 ምዕራፍ 1:2 አዎ እስከ 3። እሺ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁ። አሜን። ቃሉን ያሰማልን። ሰማችሁ? እግዚአብሔርን የመምሰል ምን ተደርጎልናል? ተሰጥቶናል ለእኛ። አሁን መምሰል እንችላለን ማለት ነው። እግዚአብሔርን የመምሰል ጉዳይ ለእኛ ተሰጥቶናል። ስለዚህ በፍቅርና በጭምትነት ተመላለሱ የተባለበትም በዚህ ምክንያት እግዚአብሔርን መምሰል ነው። እግዚአብሔር በባህሪው ምንድን ነው? እግዚአብሔር በባህሪው በብዙ አንግል ልናገር እንችላለን አይደል? ከእግዚአብሔር ተካፋይ የምንሆንበት አለ፣ የማንሆን ደግሞ ጨራሹ ከእግዚአብሔር ሙሉ በሙሉ ልንካፈለው የማንችል ነገሮች ሊኖሩ ይችላሉ። ለምሳሌ ዘለዓለማዊነትን እግዚአብሔር ከቀድሞ የነበረ ጊዜ የማይቆጠርለት ወደፊትም የሚኖር የነበረ ያለ የሚኖር ተብሎ የተነገረለት ለእኛ ይሄ ልንነገር አይችልም። ግን ከእርሱ የተካፈልነው በጣም ብዙ ነገሮች አሉ። በጸጋ የተሰጠን በጣም ብዙ ነገሮች አሉ። እግዚአብሔር ቅዱስ ነውና እናንተ ምን ሆኑ ተብሏል? ቅዱሳን ሁኑ። እግዚአብሔር ቅዱስ ነው፣ እናንተ ምን ሆኑ? ቅዱሳን። ስለዚህ ከእግዚአብሔር ቅድስና መካፈል ችለናል። እግዚአብሔር ፍቅር ነው እና እናንተ ምን መሆን ያለብን? ፍቅር። ይህም ከእግዚአብሔር ነው የምንካፈለው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13:13 ላይ የተናገረው ይህንን ነው። ዮሐንስ 13:13 ስታገኙት ምንድን ነው ያለው? ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ካጠበ በኋላ ዝቅ ብሎ ካጠበ በኋላ እኔ በልቤ የዋህ ትሑትም ነኝ፣ መምህራችሁ ሆኜ ሳለሁ ምን አደረግኩላችሁ? እግራችሁን አጠብኩላችሁ። እናንተም እርስ በርሳችሁ እግራችሁን ተጣጣጠቡ። ስለዚህ ትልቁ ነገር ክርስቶስ የዋህ እንደሆነ በልቡም ትሑት እንደሆነ መምህራችን ሆኖ እርሱ ግን የእኛን እግር ዝቅ ብሎ ለማጠብ አላፈረብንም ጌታው። ይህ ነው ቴዎሲስ ማለት። በነገራችን ላይ ይኸው ክርስቶስን እንደ ክርስቶስ ካደረግንና ክርስቶስን መምሰል ጉዳይ ይሄ ነው። አስባችሁታል? ጌታችን ኢየሱስ ክርስቶስ እግራችን ዝቅ ብሎ ሲያጥብን የሐዋርያትን እግርን ዝቅ ብሎ አጠበ። ምን ያህል ራሱን አዋርዶ መጥቶ አምላክነቱ እንደ መቀማት አልቆጠርም ያለው ይህንን ነው። ስለዚህ ዝቅ ብሎ የሰውን እግርን እስከ ማጠብ ድረስ የደረሰ አምላክ በልቤም ትሑት ነው ያለ፣ እኛም ትሑታን ልንሆን የተጠራ ነው። ከእኔ ተማሩ ነው ያለ። እኔ የዋህ ነኝ ያለኝ የዋህነትን ከእርሱ እንድንማር ጠራ። ለዛ ነው በማቴዎስ ላይ የተገለጸው በተራራው ስብከት ላይ ጌታችን ኢየሱስ ክርስቶስ ደጋግሞ የሚናገረው። በተራራው ስብከት ምዕራፍ 5፣ 6፣ 7 ተመልከቱት። ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 በደንብ ተመልከቱ እስቲ። ስለ እግዚአብሔርን መምሰል ስለ ክርስቶስ 10 ብፁዓን የተጠቀሱት እዛ ስለ ስሜ የሚሰደዱ ብፁዓን ናቸው፣ መጽናናትን ያገኛሉ ተብሎ በጣም በብዙ የተገለጸው ያንን ነው ማለት ነው። ስለዚህ እግዚአብሔርን የመምሰል ሕይወት ውስጥ መኖር አለ። አንድ ሰው አንድ ኤግዛምፕል ልስጣችሁና ወደ ሌላ አንድ ጥቅስ እናነባለን በጋራ። አንድ ጥቅስ ልስጣችሁ። እሱ ምንድን ነው?
አንድ ምሳሌ፣ አንዲት ባቄላ ውሰዱና ወይም ደግሞ በቆሎ ከወሰዳችሁ በቆሎን አይታችሁ አዘኢንድ ምን ብዘሩትና አዘኢንድ ምን እንደሚመስል ታውቃላችሁ። ምን እንደሚመስል ወዴት እንደሚያድግ ይታወቃል። የሰው ዘር ማስተውላችኋል። ዘሩት ምን መስሎ እንደሚያድግ ትረዳላችሁ። በቀላሉ ይታወቃል። ባቄላው በቆሎ ሆኖ ያድጋል? ሲያድግ አያድግም። በቆሎስ ባቄላ ሆኖ ነው የሚያድገው? አያድግም። አዘኢንድ ፍሬው ቅጠሉ ምን እንደሚመስል እና ምን አይነት ፍሬ እንደሚያፈራ ትረዳላችሁ ማለት ነው በቀላሉ። ከምን ከአንድ ዘር። እኛ ዘራችን ከእግዚአብሔር ከሆን ከእግዚአብሔር የተወለድን ከሆን ወዴት ነው ማለት ነው? ወዴት እንደምናድግ ዘራችን ይታወቃል። ያንን ውስጥ መምሰል በገዛ ፍቃዳችን በተሰጠን እዛ ውስጥ መስለን እግዚአብሔርን የመምሰል ጉዳይ ተሰጥቶናል። እግዚአብሔር የተወለደ ከማን ዘር ነው? ከእግዚአብሔር ዘር ነው። ዘመዳችን ተብሎ ተጠርቷል አይደለ? በሐዋርያት ስራ ላይ እግዚአብሔር ዘመዳችን ተብሎ የተጠራ ዘመዳችን በማን በኩል? በጌታችን በኢየሱስ ክርስቶስ በኩል ዘመዳችን ተብሎ ተጠራ ጌታችን። ኦኬ፣ የተፈጠርንበትን መጀመሪያ ላይ ስንፈጠር ማን መስለን ነው የተፈጠርነው? እግዚአብሔርን የመምሰል እግዚአብሔርን ምን ማድረግ? መምሰል። እግዚአብሔር እንደ አራችን እንደ ምሳሌያችን የፈጠረን ነን። ስለዚህ ወደዛ ተመልሰን ማደግ አለብን። ወደዛ ተመልሰን ማደግ አለብን። ከውድቀታችን ወድቀናል። ከዛ እግዚአብሔርን መስለን ከፈጠርንበት ወደቅ። አሁን ደግሞ ክርስቶስን በክርስቶስ ውስጥ እግዚአብሔርን መምሰል ሊኖረን ይገባል ማለት ነው። እግዚአብሔርን መምሰል፣ ወደ እግዚአብሔር ማደግ። ስለዚህ የተፈጠርንበት እግዚአብሔር መጀመሪያ እንደ አራችን እንደ ምሳሌያችን ከፈጠረ ያንንም እኛን ከፈጠረን እኛ ወደ እግዚአብሔር ማደግ አለብን ማለት ነው። እግዚአብሔርን መምሰል አለብን ማለት ነው። ያው ይሄ ተርም ማለት ነው ቴዎሲስ የሚለው ተርም ብዙ ጊዜ ሌሎችም ይጠቀማሉ። ዋናው ትልቁ ቅዱስ ጳውሎስ እኔ ለምን ተሰቅያለሁ ነው ያለው? ለዓለም ተሰቅያለሁ። ተሰቅሏል። ቅዱስ ጳውሎስ እንዲያው ስቅላት ነው በቀራንዮ ላይ የተሰቀለው እንደ ክርስቶስ ተሰቅሏል። ቅዱስ ጳውሎስ አልተሰቀለም አይደል? ግን ተሰቅያለሁ ነው ያለው ቅዱስ ጳውሎስ ቃል በቃል። ምን ማለት ነው? የክርስቶስን መስቀል ተሸክሜያለሁ፣ ለዓለም ሞቻለሁ። ለማን? ለዓለም ሞቻለሁ፣ ለክርስቶስ ግን ሕያው። ክርስቶስ በእኔ ይኖራል። ለዛ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ የምናገኘው ይህንን ነው የሚያትተው ማለት ነው። ምን ጌታ ኢየሱስ ክርስቶስ የተናገረው ስጋዬን የበላ ደሜን የጠጣ የዘላለም ሕይወትን ያገኛል። እኔ በእርሱ ይኖራለሁ፣ እርሱ በእኔ ይኖራል። እርሱ ነው አንደኛ ቴዎሲስ የምንለው ይሄ ነው። ታዲያ የእግዚአብሔር ስጋና ደም መለኮት የተዋሃደ ነው አይደል? መለኮት የተዋሃደ ነው። ይሄ አንድ ጥያቄ ይጠየቃል ብዙ ጊዜ። ይህንን አስተውሉት እና ሜቢ በትምህርት ስታድጉ እያደጋችሁ ስትመጡ በውስጣችሁም ይሄ ጥያቄ ሊፈጠር ይችላል። ይሄ ጥያቄ ሲፈጠርባችሁ አሁኑ ሜቢ መልስ የምታገኙት ምንድን ነው? ስጋውና ደሙ መለኮት ከሆነ መለኮት ማለትም ከመለኮት ጋር የተዋሃደ ያ ህብስት ወደ ጌታ ስጋና ደም የሚቀየር ከሆነ ነው ማለት ወደ የጌታ ስጋና ደም ያ ወይንና ህብስት ወደ ጌታ ስጋና ደም ነው የሚቀየር ይሆናል። በእምነት እንቀበላለን። ያም ደግሞ መለኮት ያለበት ማለት ነው። ስለዚህ እኛ የጌታ ስጋና ደም እንቀበላለን። ታዲያ እኛ መለኮት እንሆናለን ወይ? እኛ አምላክ እንሆናለን ወይ? እግዚአብሔር እንሆናለን ወይ የሚል ጥያቄ ሊመጣ ይችላል። ስለዚህ ምንድን ነው መልሳችን? አዎ እኛ ልክ ቅዱስ ቄርሎስ እንዳለ ማለት እኛ የመለኮት ተካፋይ ነን። ግን ደግሞ እኛ እንደ ክርስቶስ የምንሆኑ ሳይሆን እኛ በዛ በኩል ክርስቲያን የምንሆንበት ክርስቲያንን ወይም ክርስቶስን የመምሰል ህይወት የምናለማመድ በጸጋ አምላክነትን የምንካፈልበት በምን አልኳቸው? በጸጋ ከራሳችን ኔቸር ሳይሆን የተሰጠ ያንን ተካፋይ እንሆናለን ማለት የተሰጠን እንጂ ከጀምሮ ምን አይደለም።